ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። ሰላም ጤና ይስጥልን፣ እንደምን ቆይታችኋል? የተከበራችሁ አድማጭ ተመልካቾቻችን፣ ባለፉት ሳምንታት ስናስተዋውቃችሁ የነበረው በፕሮፌሰር መረራ ጉዲና ተሽከርካሪው ውስጥ ስለከሸፈው የሽግግር መንግስት አስገራሚ ድርድር ዝርዝር የምርመራ ሪፖርት ባለፈው ቅዳሜ ክፍል 1ን መልቀቃችን ይታወሳል። ክፍል 2ና ሌሎችን በተከታታይ መቅረባቸው የሚቀጥል ሲሆን እናንተ ደግሞ ፕሮግራሙን ለመከታተል የዩቲዩብ ገጻችንን ላይክና ሰብስክራይብ በማድረግ ቤተሰባችን ይሁኑ። ለዛሬ ወደ አዘጋጀናቸው መረጃዎች እናልፋለን። በመጀመሪያም ወደ አጫጭር መረጃዎች ከማምራታችን በፊት በዛሬው ዜና ትንታኔያችን የምንመለከተውን ርዕሰ ጉዳይ እንንገረው። ግብፅ ለኢትዮጵያ እያመረተች ያለችው አዲሱ ሴራና ስትራቴጂ ሲጋለጥ የግብፅ ፈረሶችን ያሳፈራቸው ሚስጥር ይፋ ሆኗል። ሚስጥሩ ምን ይሆን? ዜና ትንታኔያችን ሙሉ ምላሽ አለው። ዜና ትንታኔያችን ቀጥሎ የሚቀርብ ሲሆን አሁን ወደ አጫጭር መረጃዎች እናመራለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በረመዳን ወር ማብሰሪያ በአረበኛ ቋንቋ ለዓለም ሙስሊም ማህበረሰብ ጥሪ አስተላለፉ። ጠቅላይ ሚኒስትር ዶክተር አብይ አህመድ የረመዳን ወርን ምክንያት በማድረግ በአረበኛ ቋንቋ ባስተላለፉት መልእክት ኢትዮጵያ የሰላም የመቻቻልና የትብብር ምድር መሆኗን ገልጸው ለመላው ሙስሊም ማህበረሰብ ለረመዳን ወር እንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በመልእክታቸው የአባይ ውሃና የባህር በር ጉዳይን በተመለከተ የሀገሪቱን ግልጽ አቋም አብራርተዋል። ኢትዮጵያ ነቢዩ መሐመድ ማንም የማይበደልባት የእውነት ምድር ሲሉ የመሰከሩላት የሁለት ስደቶች መዳረሻ መሆኗን ያስታወሱት ጠቅላይ ሚኒስትሩ ታላቁን አዛን አድራጊ ቢላል ቢን ረባሃን ያፈራች ምድር መሆኗን ጠቅሰዋል። የአባይ ወንዝ ሁሉም በእኩልነትና በፍትህ ሊጠቀሙበት የሚገባ መለኮታዊ ስጦታ መሆኑን ጠቁመው ኢትዮጵያ የማንንም የውሃ ድርሻ የመቀነስ ፍላጎት እንደሌላትና ወንዙ ለትብብር ድልድይ መሆን እንዳለበት አጽንኦት ሰጥተዋል። የኢትዮጵያ የባህር በር የማግኘት ፍላጎት ከተፈጥሮ የሕዝብ ቁጥር መጨመር ጋር ተያይዞ የመጣ የህልውና ጉዳይ መሆኑን የገለጹት ጠቅላይ ሚኒስትሩ ይህም የጎረቤቶችን ሉዓላዊነት በማይነካ መልኩ በትብብር የሚከወን መሆኑን በድጋሚ አረጋግጠዋል። የሰላም ንግግር የጦርነት ነጋሪትን የሚተካበት ጊዜ አሁን ያሉት ጠቅላይ ሚኒስትሩ አህጉራዊና ቀጠናዊ ሀብቶች ከመሳሪያ ማምረት ወደ ልማት፣ ሰውን ከመግደል ወደ ማከምና ማስተማር እንዲቀየሩ ጥሪ አቅርበዋል። ግድቡ የቁሳቁስ ግንባታ ብቻ ሳይሆን በመቻቻል መንፈስና በጋራ መኖር መርሆች ላይ የተመሰረተ የሞራልና የሰብአዊ ሴት ህዳሴ መሆኑን በመልእክታቸው አስምረውበታል። የትግራይ ነጻነት ፓርቲ ለፕሪቶሪያው ስምምነት መጓተት ህወሓትንና የፌዴራል መንግስትን ከሰሰ። የጦርነት ስጋት ማንዣበቡንም አስጠነቀቀ። የትግራይ ነጻነት ፓርቲ የህወሓት አመራርና የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ በመተግበር የዜጎችን ጥቅም ማስከበር አልቻሉም ሲል ወቅሷል። ፓርቲው በትግራይ ክልል ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት እንዳለው ማስጠንቅቋል። ፓርቲው እሁድ ዕለት ባወጣው መግለጫ አሁንም በርካታ የትግራይ አካባቢዎች በክልሉ ጊዜያዊ አስተዳደር ቁጥጥር ስር እንዳልሆኑና በርካታ ተፈናቃዮች በዘላቂነት የመልሶ የማስፈር መፍትሄ ያለማግኘታቸውን ገልጿል። በተጨማሪም በህወሓትና በወታደራዊ እዝ አመራር ውስጥ ያለው ውስጣዊ ክፍፍል ተቋሙን እንዳዳከመ፣ የታጠቁ ኃይሎችን አንድነት እንዳፈረሰና ለክልሉ ዲፕሎማሲያዊ መገለል ምክንያት መሆኑን ገልጿል። ህዝቡን ለዳግም ጦርነት ለማነሳሳት የሚደረጉ ሙከራዎችን ፓርቲው የተቃወመ ሲሆን ሌላ ዙር ጦርነት የትግራይን ህገ መንግስታዊ ድንበሮች ለማስከበርም ሆነ ተፈናቃዮችን በሰላም ለመመለስ እንደማይረዳ ገልጿል። ይልቁንም አዲስ ጦርነት መጀመሩ መከፋፈልን እንደሚያሰፋ፣ መፈናቀል እንደሚጨምርና በሲቪል ዜጎች በተለይም በወጣቶች ላይ የሚደርሰውን ስቃይ እንደሚያባብሰው አስጠንቅቋል። 9ኛው አፍሪካ ቢዝነስ ፎረም ከዛሬ ጀምሮ በአዲስ አበባ ይካሄዳል። የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ከአፍሪካ ህብረት ኮሚሽን እና ሌሎች ባለድርሻ አካላት ጋር በመሆን ሁነቱን አዘጋጅተውታል። የአፍሪካ መጻኢ ጊዜ በፋይናንስ መደገፍ፣ ስራና ኢኖቬሽን ለዘላቂ ትራንስፎርሜሽን የፎረሙ መሪ ሀሳብ ነው። የአፍሪካ ቢዝነስ ፎረም በአፍሪካ የልማትና የኢኮኖሚ እድገት ጉዳዮች ላይ ትኩረቱን በማድረግ በየዓመቱ የሚካሄድ ከፍተኛ አህጉራዊ ምክክር መድረክ መሆኑን ኢዜአ ከኤስሲኤኤ ያገኘው መረጃ ያመለክታል። አህጉራዊ መድረክ የአፍሪካ መሪዎች፣ ባለሀብቶች፣ የግል ዘርፍ ተዋንያንና የልማት አጋሮችን በአንድ መድረክ ያገናኛል። ፎረሙ አጋርነትና የኢንቨስትመንት መጠንን ማሳደግ፣ በተለይም የመንግስትና የግል የተቀናጀ የፋይናንስ አቅርቦትን ጨምሮ የተለያዩ የፋይናንስ አማራጮችን ማስፋት በሚቻልበት ሁኔታ ላይ ይወያያል። የሥራ ዕድል፣ ምቹ የኢኖቬሽን ስነ ምህዳርና የአፍሪካን የፈጠራ አቅም አሟጦ መጠቀም በፎረሙ ላይ ምክክር ከሚካሄድባቸው አጀንዳዎች መካከል ይጠቀሳሉ። የአፍሪካ ህብረት ባርነትንና ቅኝ ግዛትን በሰው ልጅ ላይ እንደተፈጸሙ ወንጀሎች የሚገልጽ የውሳኔ ሐሳብ አጸደቀ።
አዲስ አበባ ለሁለት ቀናት በተካሄደው ጉባኤ ላይ የተሳተፉት የአፍሪካ ህብረት መሪዎች ባርነትን ከቀይ ማፈናቀልና ቅኝ ግዛትን እንደ ዘር ማጥፋትና በአፍሪካ ህዝቦች ላይ እንደተፈጸሙ ወንጀሎች የሚገልጽ የውሳኔ ሀሳብ አጽድቋል። ሊቀመንበሩ መሐመድ አሊ የሱፍ ጉባኤው ቅኝ ግዛትን በሰው ልጅ ላይ እንደተፈጸመ ወንጀል እውቅና ይሰጣል። ይህ በጣም አስፈላጊ ነገር ነው። በተጨማሪም ጉባኤው ለፍልስጤምና ለፍልስጤም ህዝብ ያለውን አጋርነት ይገልጻል ብለዋል። አባል ሀገራቱ ህዳር 21 ቀን ለአፍሪካ ሰማዕታትና ለአትላንቲክ የባሪያ ንግድ ለቅኝ ግዛትና ለአፓርታይድ ሰለባዎች መታሰቢያ ቀን ሆኖ እንዲከበር ተስማምቷል። ኢትዮጵያ፣ ደቡብ ሱዳንና ዩጋንዳ የደሱ ኮሪደር አስተዳደር ስምምነትን ተፈራረሙ። በትናንትናው ዕለት በጅቡቲ በተካሄደው የፊርማ ስነ ስርዓት ኢትዮጵያን የወከሉት የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ ሲሆኑ ስምምነቱ የሎጂስቲክስ አቅርቦትን በማቀላጠፍ እና የኢንቨስትመንት ዘርፍ በማስፋፋት አስፈላጊ የጉምሩክ ሂደቶች የሚያስቀይር መሆኑ ተገልጿል። ኮሪደሩ የቀጠናውን የንግድ እንቅስቃሴ እንዲሳለጥና በሀገሪቱ መካከል ያለው የትራንስፖርት ፍሰት በተቀላጠፈ ሁኔታ መከናወን እንዲችል አይነተኛ ሚና እንደሚጫወት ተመልክቷል። በተጨማሪም የወደብ ተደራሽነትን ለመጨመርና የአገልግሎት ወጪዎችን ለመቀነስ ከፍተኛ ሚና የሚኖረው ሲሆን አካባቢያዊ ትስስሮችን በማጠናከር ረገድ ጉልህ ድርሻ እንዳለው ተገልጿል ሲል ሚኒስተሩ አስታውቋል። አሁን ደግሞ ወደ ውጭ ዜናዎች አለፍን። የኢራኑ ጠቅላይ ሚኒስትር ከዓለም አቀፉ የአቶሚክ ኢነርጂ ኃላፊ ጋር ተወያዩ። በነገው ዕለት ከአሜሪካ ጋር ለሚያደርጉት ድርድር ጄኔቫ የሚገኙት የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ ከዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ዳይሬክተር ጋር ተገናኝተው ተወያይተዋል። ራፋኤል ግሮሲ በኤክስ ገጻቸው ላይ ባሰፈሩት መልእክት ከኢራኑ የውጭ ጉዳይ ሚኒስትር ጋር መገናኘታቸውን ገልጸው ነገ በጄኔቫ ለሚካሄደው ድርድር ዝግጅት በዝርዝር ቴክኒካዊ ጉዳዮች ላይ ተወያይተናል ብለዋል። አራጋቺ ጄኔቫ ከደረሱ ከሰዓታት በኋላ በኤክስ ገጻቸው ላይ ከሀገራችን የኒውክሌር ባለሙያዎች ጋር ለዝርዝር ቴክኒካዊ ጉዳዮች ላይ ለመነጋገር ራፋኤል ግሮሲን አግኝቻቸዋለሁ ብለው ነበር። የውጭ ጉዳይ ሚኒስተሩ በተጨማሪም ወደ ጄኔቫ ያመሩት ፍትሐዊና ሚዛናዊ የሆነ ስምምነት ላይ ለመድረስ የሚያስችሉ ተጨባጭ ሀሳቦችን በመያዝ መሆኑን ተናግረዋል። በኢራንና ዩናይትድ ስቴትስ መካከል የሚደረገው ሁለተኛው ዙር ድርድር ነገ በጄኔቫ ይካሄዳል ተብሎ ይጠበቃል። ቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን ነገ አዲስ አበባ ይገባሉ። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን በነገው ዕለት አዲስ አበባ ለይፋው የሥራ ጉብኝት ይመጣሉ ተብሏል። ፕሬዝዳንቱ ዛሬ በተባበሩት አረብ ኤሚሬትስ ይፋው የሥራ ጉብኝት እንደሚያደርጉም ተገልጿል። ኤርዶጋን ዛሬ በአቡዳቢ ከፕሬዝዳንት ሼክ መሐመድ ቢን ዛይድ ጋር ይወያያሉ። ነገ ማክሰኞ አዲስ አበባ የሚገቡ ሲሆን በቆይታቸውም በንግድ በኢንቨስትመንትና በቀጠናዊ ጸጥታ ዙሪያ አዳዲስ ስምምነቶችን ይፈራረማሉ ተብሎ ይጠበቃል። ይህ ጉብኝት ቱርክ በአፍሪካ ቀንድና በባህረ ሰላጤው ሀገሮች ያላትን ዲፕሎማሲያዊ ተጽዕኖ ይበልጥ እንደሚያጠናክረው ተነግሯል። ኢራን የኒውክሌር ስምምነት ላይ ለመድረስ ሲባል ከአቋሟ ፈቀቅ ብላ ለመነጋገር ዝግጁ መሆኗን ገለጸች። የኢራን የውጭ ጉዳይ ሚኒስትር ማጂድ ታክት ራቫንቺ ኢራን አሜሪካ የጣለችባትን ማዕቀቦች ለማንሳት ፈቃደኛ ከሆነች ከአቋሟ ፈቀቅ ብላ የኒውክሌር ስምምነት ላይ የመድረስ ሀሳብን ለማጤን ዝግጁ መሆኗን አንድ የኢራን ሚኒስትር ለቢቢሲ ተናግረዋል። የአሜሪካ ባለሥልጣናት ቴሄራንና ዋሽንግተን የሚያደርጉት ድርድር ለመጓተቱ ተጠያቂዋ ኢራን እንጂ አሜሪካ እንዳልሆነች በተደጋጋሚ በአጽንኦት ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቅዳሜ ዕለት ባደረጉ ንግግር ፕሬዝዳንት ዶናልድ ትራምፕ ስምምነት ላይ መድረስን እንደሚመርጡ ገልጸዋል። ይሁን እንጂ ከኢራን ጋር መስማማት ለመፈጸም እጅግ አስቸጋሪ ነገር እንደሆነ በማንሳት ወቅሰዋል። ቴህራን ውስጥ ከቢቢሲ ጋር ቃለ መጠይቅ ያደረጉት የኢራን ምክትል ውጭ ጉዳይ ሚኒስትር ማጂድ ታክቺ ራቫንቺ ግን ኳሱ አሜሪካ ሜዳ ላይ ነው ብለዋል። ይህም ስምምነቱን መፈጸም እንደሚፈልጉ የማረጋገጥ ኃላፊነት እንደሚጥልባቸው ተናግረዋል። እስራኤል በጋዛ በፈጸመችው የአየር ጥቃት 11 ሰዎችን መገደላቸው ተነገረ። እስራኤልና ሐማስ የተኩስ አቁም ስምምነት ከደረሱ ወዲህ በየቀኑ በሚደርሱ ጥሰቶች እርስ በርስ ይወነጃጅላሉ። እሁድ ጠዋት እስራኤል በጋዛ በፈጸመችው የአየር ጥቃት 11 ሰዎች መገደላቸውን የፍልስጤም የሲቪል መከላከያና የጤና ባለሙያዎች ተናግረዋል። የፍልስጤም ቀይ ጨረቃ በሰሜናዊ ጋዛ ድንኳን ላይ በተሰበሰቡ ሰዎች በደረሰ ጥቃት 6 ሰዎች ሲገደሉ፣ በደቡባዊ የሰርጡ ክፍል በሌላ ጥቃት ደግሞ 5 ሰዎች መገደላቸውን ገልጿል። የእስራኤል መከላከያ ኃይል ከሐማስ ጋር የተደረሰውን የተኩስ አቁም የጣሱ የሽብር ኢላማዎችን ማጥቃቱና በዋሻ ውስጥ ለውስጥ የእስራኤል ጦር ወደሚቆጣጠረው የሰርጡ አካባቢ የዘለቁ ታጣቂዎችን መግደላቸውን አስታውቋል። አድማጭ ተመልካቾቻችን አሁን ደግሞ ወደ ቢዝነስ መረጃ አለፍን። ፋብሪካው 300,000 ኩንታል ስኳር በማሸግ ወደ 4ኛ የምርት ምዕራፍ ተሻገረ። የወንጂ ስኳር ፋብሪካ የ3ኛው ምዕራፍ በማጠናቀቅ ወደ ስኳር ማምረት መግባቱን አስታውቋል። በዚህም በ75ኛው ቀን 300,000 ኩንታል ስኳር ማሸጉን ያስታወቀው ፋብሪካው በተያዘው በጀት ዓመት የተሻለ ውጤት ማስመዝገብ እንዲችል በአመራሩና ሰራተኞች እንዲሁም ባለድርሻ አካላት መካከል የነበረውን ቅንጅት አጠናክሮ በመስራትና ብክነትን በማስወገድ ቀሪውን የምርት ጊዜ በአግባቡ መጠቀም ይገባል ተብሏል። በተያያዘ ዜና
የወንጂ ከረሜላ ፋብሪካ ከኢትዮጵያ ደረጃዎች ኢንስቲትዩት የጥራት ማረጋገጫ ምስክር ወረቀት ማግኘቱ ተገልጿል። የወንጂ ስኳር ፋብሪካ የ2018 በጀት ዓመት የ7 ወራት የሥራ አፈጻጸም ግምገማ በተካሄደበት ወቅት የድርጅቱ ዋና ሥራ አስኪያጅ ጽሕፈት ቤት ኃላፊ አቶ ዩኤል ለላንጎ ፋብሪካው የጥራት ማረጋገጫ የምስክር ወረቀት ማግኘቱ የምርት ጥራትና ተወዳዳሪነት ማረጋገጫ ነው ብለዋል። ፋብሪካው ከ14 ዓመታት በኋላ በይፋ መከፈቱ ሲበሰር አሁን ባለው አቅም በ9 አይነት ጣዕም በዓመት እስከ 2400 ቶን ከረሜላ የማምረት አቅም እንዳለው መግለጹ ይታወሳል። የተከበራችሁ አድማጭ ተመልካቾቻችን ከአዲስ ሪፖርተር የሰዓቱ መረጃዎች ወደ እናንተ መድረሳቸውን ቀጥለዋል። አሁን ደግሞ ወደ ስፖርት መረጃዎች አመራን። የላሊጋውን መሪ የሚወስነው የካታላን ደርቢ ምሽት ይደረጋል። በስፔን ላሊጋ 24ኛ ሳምንት ዛሬ አንድ ጨዋታ ሲደረግ በካታላን ደርቢ ዢሮና ምሽት 5 ሰዓት ላይ ከባርሴሎና ጋር ይገናኛሉ። በሪያል ማድሪድ ላሊጋውን መሪነት የተነጠቀው ባርሴሎና ወደ ቦታው ለመመለስ ወደ ሜዳ በሚገባበት ጨዋታ ላለመውረድ ከሚታገለው ዢሮና ከባድ ፈተና ይጠብቀዋል። በጨዋታው በስፔን ኮፓ ድለሪ በአትሌቲኮ ማድሪድ 4 ግብ ተቆጥሮበት የተሸነፈው ባርሴሎና ወደ አሸናፊነት ለመመለስ ይጫወታል። ካለፉት 6 የላሊጋ ጨዋታዎች በአንዱ ብቻ የተሸነፈው ባርሴሎና ምሽት ላይ በሚደረገው ጨዋታ የማርከስ ራሽፎርድና ራፊናን ግልጋሎት ጉዳት መልስ የሚያገኝ ሲሆን ጋቢ አሁንም ከጉዳቱ አላጋገመም። ዶኒ ቫን ደ ቪክ፣ አሌክስ ሞሪኖ እና ቴር ስቴገን በጂሮና በኩል በጉዳት አይሰለፉም። ሊጉን ማድሪድ በ60 ነጥብ ሲመራ ባርሴሎና በ58 ነጥብ ይከተላል። ሁለቱ ቡድኖች በተገናኙባቸው ባለፉት 5 ፍልሚያዎች ባርሴሎና 4ቱን ሲያሸንፍ ጂሮና ማሸነፍ የቻለው አንዱን ብቻ ነው። ዛሬስ የሚለው ተጠባቂ ሆኗል። የተወደዳችሁ አድማጭ ተመልካቾቻችን አሁን ደግሞ በጥልቀት ወደምንመለከተው ዜና ትንታኔያችን አምርተናል። ዜና ትንታኔያችንንም አርዕስቱን በማስቀደም እንጀምራለን። ግብፅ ለኢትዮጵያ እያመረተች ያለችው አዲሱ ሴራና ስትራቴጂ ሲጋለጥ የግብፅ ፈረሶችን ያሳፈራቸው ሚስጥር ይፋ ሆኗል። ሚስጥሩ ምን ይሆን? ትንታኔያችን ሙሉ ምላሽ አለው። ወደ ትንታኔው። ከሱዳን የሚወጡ መረጃዎች ዛሬ ላይ ከማንኛውም የዓለም አቀፍ ክፍሎች ይልቅ ለኢትዮጵያውያን ትርጉም አላቸው። ዛሬ ሱዳን ውስጥ ለኢትዮጵያ የሚደገሰው ድግስ እያንዳንዱ ዜጋ የሚመለከት ነው። ጉዳዩን የሚከታተሉ እንደሚሉት ሱዳን ውስጥ የሚሆነው ሁሉ ኢትዮጵያን የሚመለከት በመሆኑ ሁሉም ዜጋ እንደ አቋም መያዝ የውዴታ ግዴታው ነው። ለመንግስት፣ ለአገር መከላከያ ወይም ድንበር አካባቢ ላሉ ዜጎች የሚተው አንዳችም ጉዳይ ሊኖር አይገባም። በኢትዮጵያ ቤኒሻንጉል ጉሙዝ ክልል ውስጥ የሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቱን ከምንጮችና ከሳተላይት ምስሎች አረጋገጥኩ ብሎ የዘገበው ሮይተርስ የጠቀሳቸው መረጃዎች ያልተረጋገጡ ናቸው ብሏል። ከዚያም በላይ የጠቀሳቸው ዋቢዎች የጠቀሳቸው ሰዎችም አይታወቁም። የተባበሩት አረብ ኤሚሬቶች ስልጠና ትሰጥበታለች ብሎ ሮይተርስ አንድም ተጨባጭ ማስረጃ ሳያቀርብ የዘገበውን ዘገባ ኢትዮጵያን የሚወጉ በመንግስት ተቃዋሚነት የቆሙ ለግብፅ የተሸጡ ኤጀንቶች በስፋት ተቀባብለውታል። መንግስት እንዴት የሱዳን ፈጥኖ ደራሽ ኃይሎችን ይረዳል በማለት ከግብፅ በላይ ተቃውመውታል። በዚህ ካምፕ ውስጥ የሚገኙት አብዛኛዎቹ ምልምሎች ኢትዮጵያዊ እንደሆኑ በወሬ መስማቱን ጠቅሶ ሮይተርስ ባለፈው ማክሰኞ የካቲት 3 2018 ያወጣው የምርመራ የተባለ ዘገባ አዲስ ሪፖርተር ሴራና በሚጨበጥ ማስረጃ ያልቀረበ እንደሆነ ዘግቦ ነበር። ሌሎች ደግሞ የግብፅ የጀኔራል አልቡርሃን ጦር ሻዕቢያና ትነግን እንዲሁም አፈንጋጭ የፋኖ ኃይሎችን አጣምራ ኢትዮጵያ ልትወጋ ስትረባረብ መንግስት ተቃራኒውን ኃይል ቢደግፍ እንዴት ለኢትዮጵያን የአደባባይ ዜና ይሆናል በማለት በጊዜው የፖለቲካ ጥቅም ስለት በኩርፊያ ራስን ለሽያጭ በማቅረብ የሚሰላ እንዳልሆነ ታሪክ አጣቅሰው ወቅሰዋል፣ እየወቀሱም ይገኛሉ። ታዋቂው የአሜሪካ ጋዜጣ ኒውዮርክ ታይምስ ባካሄደው ጥልቅ የሳተላይት ምስሎችና የመረጃ ትንተና ምርመራ ግብፅ በሱዳን የእርስ በርስ ጦርነት ውስጥ ያላትን ቀጥተኛ ተሳትፎ የሚያረጋግጥ ሚስጥራዊ የድሮን ማረፊያ ማግኘቱን ይፋ አድርጓል። ይህ ዜና የሮይተርስን የተቀሸበ ዜና አንጠልጥለው አገራቸው ላይ ሲዘምቱ ለተበተኑት የቡድኖች ዜና አልሆነላቸውም። ይህ የድሮን የግዳጅ ማስፈጸሚያ ጣቢያ በዋናነት በጀኔራል አብዱል ፈታህ አልቡርሃን የሚመራውን የሱዳን ጦር ሰራዊት ለመርዳትና ተቀናቃኙን የፈጥኖ ደራሽ ኃይልን አርኤስኤፍን ለመምታት እያገለገለ እንደሚገኝ የምርመራ ዘገባው በግልጽ አሳይቷል። ይህ ስትራቴጂካዊ የጦር ሰፈር የሚገኘው በግብፅ ምዕራባዊ በረሃ ምስራቃዊ ኦና ተብሎ በሚጠራውና ለሀገሪቱ ግዙፍ የስንዴ ልማት ተብሎ በሚታወቀው የግብርና ቀጠና ውስጥ ነው። ቀደም ሲል ለግብርና ምርቶች ማጓጓዣነት ብቻ ያገለግል የነበረው የአየር ማረፊያ ከቅርብ ዓመታት ወደ በከፍተኛ ሁኔታ በመስፋፋት 17 ያህል የድሮና የጦር አውሮፕላን ማከማቻዎችን እንዲሁም ዘመናዊ የሳተላይት መቆጣጠሪያ ጣቢያዎችን እንዲይዝ ተደርጎ ተገንብቷል። የምርመራ ዘገባው እንደሚያመለክተው ግብፅ ከቱርክ የተገዙ እጅግ ዘመናዊ የሆኑ አኪንቺ የተባሉ የረጅም ርቀት ድሮኖችን በዚህ ጣቢያ በመደበቅ በሱዳን ጦርነቱ ስለሚሳተፈው የመንግስት ጦር ድጋፍ እየሰጠች ትገኛለች። እነዚህ ድሮኖች ከግብፅ ድንበር ተነስተው በመቶዎች የሚቆጠሩ ኪሎሜትሮችን በማቋረጥ
በሱዳን የሚገኘውን የፈጥኖ ደራሽ ኃይል ኢላማዎችን እየመቱ መሆኑ በሳተላይትና በቪዲዮ መረጃዎች ተረጋግጧል። ግብጽ እስካሁን በሱዳን ጉዳይ ላይ በዲፕሎማሲያዊ መንገድ ብቻ እንደምትሳተፍ ብትገልጽም ይህ ምርመራ ውጤት ግን የሀገሪቱ በቀጥታ ወደ ወታደራዊ ጣልቃ ገብነት መግባቷን ያረጋግጣል። በተለይ በታህሳስ ወር የፈጥኖ ደራሽ ኃይሎች ወሳኝ የሆኑ የሱዳን ግዛቶችን መቆጣጠራቸው ለፕሬዚዳንት አብዱል ፈታህ አልሲሲ ቀይ መስመር እንዳለፈ በመቆጠሩ ግብጽ የቱርክ ሰራሽ የሆኑትን አኪንቺ ድሮኖችን በመጠቀም በሱዳን ውስጥ እስከ 1200 ኪሎ ሜትር በላይ ድረስ ዘልቀው ጥቃት እንዲፈጽሙ መንገድ አመቻችታለች። የቱርክና የቻይና ድሮኖች ሚና በሱዳን ሰማይ ላይ የሚታየው ጦርነት በከፍተኛ የቴክኖሎጂ ሽሚያ የታጀበ ነው። የሱዳን መደበኛ ጦር ከቱርኩ ባይካር ኩባንያ የገዛቸውን ዘመናዊ አኪንቺ ድሮኖችን በመጠቀም የጠላቶቹን የአቅርቦት መስመር እየቆረጠ ይገኛል። እነዚህ ድሮኖች ከቀድሞዎቹ የቲቪ2 ሞዴሎች ይልቅ 3 እጥፍ የሚበልጥ ቦምብ የመሸከም አቅም ያላቸውና ረጅም ርቀት መጓዝ የሚችሉ በመሆናቸው በጦርነቱ ላይ ከፍተኛ ለውጥ እያመጡ ነው። ቱርክ ለሱዳን ጦር የምታደርገውን ድጋፍ በይፋ ባታምንም የጭነት አውሮፕላኖች ከቱርክ የጦር ሰፈር ተነስተው በቀጥታ ወደ ግብጽ ሚስጥራዊ ጣቢያ ሲመላለሱ መታየታቸው ትብብሩን ቁልጭ አድርጎ ያሳያል። በተቃራኒው የሱዳን ፈጥኖ ደራሽ ኃይል RSF በበኩሉ ከቻይና የተሰሩ CH-95 የተባሉ የረጅም ርቀት ድሮኖችን የታጠቀ ሲሆን እነዚህም በተባበሩት አረብ ኤሚሬትስ በኩል እንደሚቀርቡለት መረጃዎች ይጠቁማሉ። ይህ ጦርነቱ በሁለቱ የሱዳን ወገኖች መካከል ብቻ ሳይሆን የተለያዩ ውጭ ኃይሎች የራሳቸውን ጥቅም ለማስከበር የሚፋለሙበት የከፍተኛ ቴክኖሎጂ መለማመጃ ሜዳ እንደሆነ አድርጎታል። ይህም የድሮን ድጋፍ በሁለቱም ወገኖች በኩል የጦር ወንጀል ተብለው ሊፈረጁ የሚችሉ ጥቃቶችን አስከትሏል። የውጭ ኃይሎች ፍላጎትና የሲቪሎች መከራ እንደ ዊልሰን ሴንተር ጥናት ዘገባ ከሆነ በአሁኑ ሰዓት በሱዳን የእርስ በርስ ጦርነት ውስጥ ከ12 ሀገራት በላይ ቀጥተኛና በተዘዋዋሪ መልኩ እየተሳተፉ እንደሆነ ገልጿል። የሱዳን ግጭት እንዲባባስ ካደረጉት ዋና ምክንያቶች አንዱ የውጭ ኃይሎች ጣልቃ ገብነትና በሀገሪቱ ያለውን የወርቅ ክምችት የመቆጣጠር ፍላጎት ነው። ግብጽ የድንበር ደህንነቷና የናይል ወንዝ ጥቅሟን ለማስጠበቅ የሱዳን ጦርን ስትደግፍ፣ የተባበሩት አረብ ኤሚሬትስ ደግሞ በሱዳን ፈጥኖ ደራሽ በኩል የራሷን ኢኮኖሚና የፖለቲካ ተጽዕኖ ለማስፋት ትጥራለች። ይህ ሁኔታ ለግብጽ ፕሬዝዳንት አልሲሲ አስቸጋሪ ዲፕሎማሲ ፈተና ሆኖባቸዋል። ምክንያቱም ኤሚሬትስ በግብጽ ኢኮኖሚ ውስጥ የ35 ቢሊዮን ዶላር ኢንቨስትመንት ያላት የቅርብ አጋር ብትሆንም በሱዳን ጉዳይ ግን ግብጽ ከምትደግፈው ጦር ጋር እየተዋጋች ትገኛለች። ይህ በድሮን የታገዘ የርቀት ጦርነት በሱዳን ሕዝብ ላይ ያደረሰው ጉዳት እጅግ ዘግናኝ ነው። ድሮኖቹ ወታደራዊ ኢላማዎችን ብቻ ሳይሆን መስጊዶችን፣ ሆስፒታሎችንና ውሃ ጣቢያዎችን በመምታታቸው በሚሊዮኖች የሚቆጠሩ ሱዳናውያን መሰረታዊ አገልግሎት አጥተዋል። በቅርቡ በአንድ መዋዕለ ሕጻናት ላይ በደረሰ የድሮን ጥቃት 63 ሕጻናትን ጨምሮ 114 ሰዎች መገደላቸው የጦርነቱ አስከፊነትን ያሳያል። እስካሁን ከ12 ሚሊዮን በላይ ሰዎች የተፈናቀሉ ሲሆን የውጭ ኃይሎች የጦር መሳሪያ ማቅረባቸውን እስካላቆሙ ድረስ ግጭቱ በቅርቡ የሚቆም አይመስልም። የፈጥኖ ደራሹ ማስጠንቀቂያና የቀጣዩ ጊዜ ስጋት የግብጽ ሚስጥራዊ ተሳትፎ የተረዳው የፈጥኖ ደራሽ ኃይል ከማንኛውም የውጭ ሀገር አየር ማረፊያ ተነስተው ጥቃት የሚያደርሱ ድሮኖች ለእርሱ ሕጋዊ ኢላማ መሆናቸውን በይፋ አስታውቋል። የቡድኑ መሪ ጀኔራል መሐመድ ሐምዳን ግብጽን በቀጥታ ባይጠቅስም ድሮኖቹ ከጎረቤት ሀገር እንደሚነሱ ፍንጭ በመስጠት ተገቢውን ምላሽ እንደሚሰጡ ዝተዋል። ይህ ደግሞ የሱዳን የእርስ በርስ ጦርነት ወደ ቀጠናዊ ግጭት ሊያድግ ይችላል የሚል ከፍተኛ ስጋት ደቅኗል። በምስራቅ ወይናት የሚገኘው ምስጢራዊ ጣቢያ መጋለጥ በሱዳን ያለው ጦርነት ውስጥ የግብጽ እጅ ያለበት መሆኑን በይፋ እንዲታወቅ ተደርጓል። አሜሪካና ሌሎች ዓለም አቀፍ ድርጅቶች በሁለቱም ወገኖች ላይ ማዕቀብ ቢጥሉም የድሮን ጥቃቶቹ ግን ከመቀነስ ይልቅ እየጨመሩ መጥተዋል። ያለ አሸናፊ የቀጠለ ሲሆን የውጭ ኃይሎች ጣልቃ ገብነት የሱዳንን ሰላም የበለጠ እያራቀው ይገኛል። እውነቱ ሲጋለጥ ትኩረት ማስቀየስ የግብጽ ስትራቴጂ በኢትዮጵያ ላይ በግብጽ ምዕራባዊ በረሃ ምስራቅ ወይናት በተባለው ስፍራ የሚገኘው ምስጢራዊ የድሮን ጣቢያ በኒውዮርክ ታይምስ መጋለጥ ግብጽ በሱዳን የእርስ በርስ ጦርነት ውስጥ ያላትን ጥልቅና ቀጥተኛ ወታደራዊ ተሳትፎ ለዓለም አቀፉ ማህበረሰብ ፍንትው አድርጎ አሳይቷል። ይህ መረጃ ግብጽ እስካሁን ገለልተኛ አይነት ስትል የቆየችበትን የዲፕሎማሲ ጭንብል የገፈፈ ሲሆን ሀገሪቱ በሱዳን ጦርነት ውስጥ ያላትን ስትራቴጂካዊ ፍላጎት ለማስከበር ዘመናዊ የቱርክ ድሮኖችን በመጠቀም ጥቃት እያደረሰች መሆኑን አረጋግጧል። ይህ መጋለጥ በካይሮ አስተዳደር ላይ ከፍተኛ ፖለቲካዊ ጫና የፈጠረ ሲሆን ትኩረቱን ወደ ሌላ አቅጣጫ ለማስቀየር አዳዲስ ስልቶችን እንድትቀይስ አስገድዷታል። ይህንኑ የተጋለጠባትን ወታደራዊ ተሳትፎ ለመሸፈንና በዓለም አቀፉ ማህበረሰብ ዘንድ የሚነሳባትን ወቀሳ ለማለዘብ ግብጽ በካይሮ የሚገኙ ሮይተርስ ዘጋቢዎችና የተለያዩ የሚዲያ አውታሮችን በማስተባበር በኢትዮጵያ ላይ ያነጣጠረ የተሳሳተ መረጃ የማሰራጨት ዘመቻ መክፈቷ ይስተዋላል። ካይሮ በዚህ ዘመቻዋ ኢትዮጵያ በታላቁ የህዳሴ ግድብ አቅራቢያ ለሱዳን ፈጥኖ ደራሽ ኃይል ወታደራዊ ስልጠና እየሰጠች እንደሆነ የሚል ክስ አቅርባለች።
ትገኛለች። ይህ ክስ ግን ከእውነት የራቀና ግብጽ በሱዳን ጉዳይ ላይ ያላትን እጅ ለመደበቅ የምትጠቀምበት ፕሮፓጋንዳ ስልት እንደሆነ ብዙዎች ይስማማሉ። ግብጽ ለዚህ ክሷ እንደ ማስረጃ ያቀረበችው የሳተላይት ምስል ከቀረበው ክስ ጋር ምንም አይነት ቀጥተኛ ግንኙነት የሌለውና በግድቡ አካባቢ ያለው መደበኛ የሲቪል ግንባታ ወይም የደህንነት ጥበቃ እንቅስቃሴን የሚያሳይ ነው። ምስሉን የገለጸበት መንገድ የተጠቀሙበት ትንተና የኢትዮጵያን ገጽታ ለማበላሸት ሆን ተብሎ የተቀነባበረ መሆኑን የዘርፉ ባለሙያዎች ይጠቁማሉ። ኢትዮጵያ በሱዳን ጉዳይ ላይ ያላት አቋም ግልጽና ሰላማዊ መፍትሄን የሚደግፍ ሆኖ ሳለ ግብጽ ምንም አይነት ተጨባጭ መረጃ ሳይኖራት የሳተላይት ምስሎችን በማዛባት የሐሰት ወቀሳ ለዓለም አቀፉ ሚዲያዎች ማሰራጨቱን መርጣለች። በአጠቃላይ የግብጽ እንቅስቃሴ በሱዳን ጦርነት ውስጥ የገባችበትን አደገኛ መስመር ለመሸፈንና በህዳሴ ግድብ ዙሪያ ከኢትዮጵያ ጋር ያላትን ውጥረት እንዳጋጣሚ ለመጠቀም ያለመ ነው። በምስራቅ ወይናት ያለው የድሮን ጣቢያ መጋለጥ ግብጽን የታሪክ ተወቃሽ ሊያደርጋት ስለሚችል በኢትዮጵያ ላይ መሰረተ ቢስ ክስ በመሰንዘር የቀጠናውን ትኩረት ለማስቀየር እየጣረች ትገኛለች። ሆኖም ግን የኒውዮርክ ታይምስ የምርመራ ዘገባ ያስቀመጠው ተጨባጭ መረጃና ግብጽ በፕሮፓጋንዳ መልክ የምታሰራጨው ያልተረጋገጠ ወሬ በዓለም አቀፉ ማህበረሰብ ሚዛን ላይ ሲቀመጡ የካይሮን የዲፕሎማሲ ታማኝነት ጥያቄ ውስጥ የሚከት ሆኗል። አድማጭ ተመልካቾቻችን ለዛሬ ወደ እናንተ በጥልቀት ያደረስናችሁ ዜና ትንታኔያችን ይህንን ይመስል ነበር። ነገ በተመሳሳይ ሰዓት ላይ በሌላ ርዕስ የምንመለስ ይሆናል። ሰላማችሁ ይብዛላችሁ።